የኢራንና የአሜሪካ ሰሞነኛ ግጭትና የእስላማዊ አብዮታዊ ዘቡ ተሳትፎ። የቴህራን ጦር ማክሰኞ ዕለት በሆርሙዝ የባህር ወሽመጥ ላይ ቢያንስ 3 የንግድ መርከቦችን መምታቱን ተከትሎ የአሜሪካና የኢራን ጦርነት እንደገና መቀስቀሱን የአሜሪካ የባህር ኃይል ባለስልጣናት ተናግረዋል። እነዚህ የሳውዲ የነዳጅ ማመላለሻ መርከብ እና የኳታር ፈሳሽ የተፈጥሮ ጋዝ ተሸካሚ መርከብ ላይ ያነጣጠሩት ጥቃቶች አሜሪካ በኢራን የነዳጅ ኤክስፖርት ላይ የተጣለውን ጊዜያዊ የማዕቀብ እገዳ እንድትሰርዝ አድርጓታል። የእስላማዊ አብዮታዊ ጥበቃ ኃይል ለራሱ ብቻ ግልጽ በሆኑ ምክንያቶች በሆርሙዝ የባህር ወሽመጥ አቋርጦ በሚያልፉ 3 የንግድ መርከቦች ላይ በሳምንቱ መጀመሪያ ላይ ለሰነዘረው ጥቃት ምላሽ ለመስጠት አሜሪካ ረቡዕ ዕለት በኢራን የባህር ዳርቻ ላይ ወደ 80 የሚጠጉ ኢላማዎችን መምታቷን የአሜሪካ ጦር አስታውቋል። ከነዚህም ውስጥ የአየር መከላከያ ስርዓቶች፣ ራዳሮችና የኢራን እስላማዊ አብዮታዊ ጥበቃ መርከቦችን ለማጥቃት የሚጠቀምባቸው ከ60 በላይ ትናንሽ ጀልባዎች ይገኙበታል። ረቡዕና ሐሙስ ዕለት እንዲሁ ከሁለቱም አካል ተመሳሳይ ጥቃት ቀጥሏል። ኢራን በባህረ ሰላጤው ሀገራት በባህሬን፣ ኳታርና ኩዌት በሚገኙ የአሜሪካ ጦር ሰፈሮች ላይ አዲስ የሚሳኤል ጥቃት በመሰንዘር ስትመለስ፣ በርካታ የባህረ ሰላጤው ሀገራትም የኢራንን የአየር ድብደባ ጥቃቶችና ፍንዳታዎች ሪፖርት አድርገዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የሲቪል መሰረተ ልማቶች፣ የኤሌክትሪክ ማመንጫዎችንና የጨው ማስወገጃ ፋብሪካዎችን እንዲሁም ከፍተኛ መጠን ያለው የነዳጅ መሰረተ ልማት የሚገኝባትን የካርግ ደሴትን እንደገና እንደሚመቱ ረቡዕ ዕለት አስፈራርተው ነበር። አስፈራርተውም አልቀረም። የአሜሪካ ማዕከላዊ እዝ ሐሙስ ዕለት በ90 የኢራን ኢላማዎች ላይ አዲስ ዙር ጥቃት ማድረሱን አስታውቋል። በዚህ ጥቃት የሟቹ የሃይማኖት መሪ የቀብር ስነ ስርዓት የሚካሄድበት የማሻድ ከተማን ከቴህራን የሚያገናኙ ድልድዮችና የባቡር መስመርም ጉዳት ደርሶባቸዋል ሲል የኢራን የውጭ ጉዳይ ሚኒስቴር አስታውቋል። ትራምፕ በቱርክ በተካሄደው የኔቶ ጉባኤ ጎን ለጎን የተኩስ አቁም ስምምነቱ ስለማብቃቱ ሲጠየቁ የተኩስ አቁም የሚባል ነገር የለም ብለዋል። ይህ አስተያየት በሁለቱ ሀገራት መካከል የነበረውንና ብዙውን ጊዜ የሚቋረጠው ደካማ የተኩስ አቁም ስምምነት እውነት ሙሉ በሙሉ አብቅቶ ይሆን የሚለውን ስጋት በእጥፍ ያባባሰ ሆኗል። በጣም መጥፎ ባህሪ እያሳዩ ነው ያሉት ትራምፕ ትላንት ማታ በጣም ጎርተናቸዋል፣ ምናልባትም ዛሬ ማታም እንደገና ደግመን እናጠቃቸዋለን። ቴህራንም በሆርሙዝ የባህር ወሽመጥ ላይ በሚገኙ የንግድ መርከቦች ላይ የሚሳኤል ጥቃት ፈጽማለች ሲሉ ከሰዋል። ኢራን በሆርሙዝ የባህር ወሽመጥ ላይ ያላት ተጽዕኖ ለትራምፕ ትልቅ ራስ ምታት እንደሆነ ይነገራል። የኢራን ፓርላማ አፈ ጉባኤ እና ዋና ተደራዳሪ መሐመድ ባገር ጋሊባፍ በበኩላቸው በኤክስ ገጻቸው ላይ የጉልበተኝነትና የዝርፊያ ዘመን አብቅቷል፣ ወደ የትኛውም ቦታም አያመራም፣ እኛ እንደሆን አንንበረከክም፣ አሜሪካ ከአሁን በኋላ ቃል ኪዳኖችን ማፍረስ ከክፍያ ነፃ እንዳልሆነ እስካሁን አልተማረችም ሲሉ ጽፈዋል። አሜሪካና እስራኤል ቅዳሜ የካቲት 28 2026 በኢራን ላይ በከፈቱት የጋራ ጥቃት የተገደሉትን የኢራን መንፈሳዊ ወታደራዊና ፖለቲካዊ መሪ እንዲሁም የአብዮታዊ ዘብ ጠቅላይ አዛዥ የሆኑት አያቶላ አሊ ኻሜኔን ኢራን ቀናት በወሰደ የቀብር ስነ ስርዓት ተሰናብታለች። ሆርሙዝን በቦምብ አጥረው አሜሪካንና እስራኤልን ያስጨነቁት አዲሱ የኢራን አብዮታዊ መሪ ሙጅተባ ኻሜኔ በአባታቸው ሽኝት ስነ ስርዓት ላይ ለመገኘት ቢፈልጉም በደህንነት ስጋት ምክንያት እንዳይገኙ መደረጋቸው ተሰምቷል። በሌላ በኩል በዚህ ሽኝት ስነ ስርዓት ላይ ለረጅም ጊዜ ተሰውረው የቆዩት አስፈሪውና የኢራን የቁርጥ ቀን ልጅ የሆኑት ጀነራል አህማድ ቫሂዲ ብቅ ብለዋል። እንደሚታወቀው በጦርነቱ መጀመሪያ ላይ የኢራን እስላማዊ ሪፐብሊክ መመኪያ ነው የሚባለው የአብዮታዊው ዘብ ዋና ጽህፈት ቤትና አዛዦቹ የጥቃቱ ቀዳሚ ኢላማዎች ነበሩ። በዚህም በአገሪቱ ፖለቲካ፣ ምጣኔ ሀብትና የውጭ ግንኙነት ውስጥ ሳይቀር ጉልህ ሚና ያለው የአብዮታዊ ዘብ አዛዥ ጀነራል መሐመድ ፓክፑር ተገድለዋል። በመሆኑም ጀነራል ፓክፑር መገደላቸውን ተከትሎ አህመድ ቫሂዲ የእስላማዊ አብዮታዊ ጥበቃ አዲሱ አዛዥ ሆኖ ተሹመዋል። በተሾሙ በደቂቃዎች ውስጥም ኢራን ለጠላቶች ዛቻ ምላሽ የምትሰጠው በጦር ግንባር ነው ብለዋል። ኢራን በታሪኳ አይታ የማታውቀው ጥቃት ደርሶባትና
መሪዎቿ በሙሉ ተገድለው የሰው ያለ በምትልበት ሰዓት የተገኙ የኢራን ወሳኝና ቁልፍ የጦር መሪ የሆኑት አህመድ ቫሂዲ እስካሁን የኢራንን አብዮታዊ ዘብ ከመሩ ወታደራዊ መሪዎች ሁሉ እጅግ ጥበበኛ፣ በአካዳሚክ ዕውቀታቸው የላቁ፣ ዲፕሎማሲንና ቢሮክራሲን በደንብ የሚያውቁ፣ ሲበዛ ኮስታራና ቆፍጣና መሪ የሚባሉ ጀነራል ናቸው። ለመሆኑ ይህ በጀነራል አህመድ ቫሂዲ የሚመራው የኢራን እስላማዊ አብዮታዊ ዘብ ማን ነው? ከአውሮፓውያኑ የ1979 አብዮት በፊት የኢራኑ የመጨረሻው ንጉስ መሐመድ ሪዛ ፓህላቪ ብሔራዊ ጸጥታን ለማረጋገጥና ስልጣናቸውን ለማስጠበቅ የሚተማመኑት በጦር ኃይላቸው ነበር። በአያቶላ ሩሆላህ ካሚኔ የሚመሩት አዲሶቹ እስላማዊ ባለስልጣናትም ይህንን በመከተል ነበር አብዮታቸውንና አመራራቸውን ለማጠናከር ቁርጠኛ የሆነ ጠንካራ ኃይል እንደሚያስፈልጋቸው የተገነዘቡት። በመሆኑም የኢራን እስላማዊ አብዮት የምዕራባውያን ወዳጅ የነበረውን የሻህ መንግስትን ከስልጣን አውርዶ ቦታውን ከያዘ በኋላ የአገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል የኢራን እስላማዊ አብዮታዊ ዘብ ከ40 ዓመታት በፊት ተቋቋመ። ከዚህ ጊዜ ወዲህ ኢራንና ምዕራባውያን አስርታትን ያስቆጠረ ጠላትነት ውስጥ ገብተው ይገኛሉ። የተቋቋመው የኢራን እስላማዊ አብዮታዊ ዘብም ዘውትር በምዕራባውያን ስሙ ተጠቃሽ እንደሆነ ቀጥሏል። አብዮታዊ ዘቡ በአሁኑ ወቅት በኢራን ውስጥ ዋናው የጦር የፖለቲካና የኢኮኖሚ ኃይል ሆኗል። እንደሟቹ የቀድሞ የአገሪቱ የበላይ መሪ አያቶላ አሊ ኻሜኒ ሁሉ የኢራን ፖለቲከኞች ከእስላማዊ አብዮታዊ ዘቡ ጋር የቅርብ ትስስር አላቸው። አብዮታዊ ዘቡ መደበኛ ጦሩ ካሉት 230 ሺህ ወታደሮች ያነሱ ሰራዊት ቢኖረውም በኢራን እንዲሁም ከሀገር ውጪ ሀገሪቷ ከፈጸመቻቸው ወታደራዊ ዘመቻዎች ጀርባ ያለ ዋነኛ ወታደራዊ ኃይል ተደርጎ ነው የሚታሰበው። ዘቡ የራሱን የምድር የባህርና የአየር ኃይልም አጠናክሯል። ኢራን ያሏትን ሚሳኤልን አይነት ወሳኝ ስልታዊ የጦር መሳሪያዎችን የሚቆጣጠረውም ይኸው ኃይል ነው ይባላል። ከዚህም በተጨማሪም በአገር ውስጥ የሚነሱ ተቃውሞዎችን ማፈን ዋነኛ ሚናው የሆነው ባሲጅ በመባል የሚታወቀው የሚሊሻ ኃይልን እንዲሁም የአገሪቷ የኢኮኖሚ አካል ተደርገው የሚቆጠሩትን ግብረሰናይ ድርጅቶችንም ያስተዳድራል። ይህም ብቻ ሳይሆን አብዮታዊ ዘቡ ከኢራን ውጪ በሚንቀሳቀሰው ኩርስ ተብሎ በሚጠራው የጦር ክንፉ አማካኝነት በመካከለኛው ምስራቅ ለሚገኙ አጋር መንግስታትና ታጣቂ ቡድኖች የገንዘብ፣ የጦር መሳሪያ፣ ቴክኖሎጂ ስልጠናዎችን እንዲሁም ምክር በመስጠት ተጽዕኖ ያሳድራል። የአብዮታዊ ዘቡ የባህር ኃይልም 20 በመቶ የሚሆነው የዓለም የነዳጅ አቅርቦት የሚያልፍበትንና የባህረ ሰላጤው አገራትን ከህንድ ውቅያኖስ ጋር የሚያገናኘውን የሆርሙዝ ባህር ወሽመጥ የመቆጣጠር ኃላፊነትም አለው። ለዚህም ነው ቡድኑን ለማዳከም አሜሪካና እስራኤል በየካቲቱ ጥቃት የዘቡን አመራሮች ኢላማ ያደረጉት። በእርግጥ የኢራን አብዮታዊ ዘብ አመራሮች በአሜሪካና እስራኤል ጥቃት ኢላማ የተደረጉት አሁን ብቻ አይደለም። ከዚህ ቀደም አብዮታዊ ዘቡ በተለያዩ የሽብርና የመብት ጥሰት ተግባራት ውስጥ ተሳትፏል በሚል አሜሪካ፣ ካናዳና የአውሮፓ ህብረት ሽብርተኛ ብለው የፈረጁት ሲሆን በተለይ አሜሪካ የተለያዩ ሀገራት ጦር ሰራዊት አባላት ሞት ምክንያት ነው በማለት ትከሰዋለች። በዚህም እንደ አውሮፓውያኑ አቆጣጠር በጥር 3 2020 አሜሪካ በባግዳድ በፈጸመችው የድሮን ጥቃት የኢራን አብዮታዊ ዘብ ኮማንደር እና የቁድስ ኃይል ዋና አዛዥ የነበሩትን ሜጀር ጀነራል ቃሲም ሱሌማኒን ገድላለች። ባለፈው ሰኔና ከዚያም በፊት የአብዮታዊ ዘቡ መሪዎች ክፉኛ ተጎድተውበታል። በጥቃቱ የአብዮታዊ ዘቡ ዋና አዛዥ ሜጀር ጀነራል ሁሴን ሰላሚ እና የዘቡ የአየር ኃይል አዛዥን ጨምሮ ቢያንስ 20 የኢራን ወታደራዊ ኃይል ከፍተኛ አዛዦች ተገድለዋል። ከአብዮታዊ ዘቡ ጋር ጥብቅ ግንኙነት ያላቸው የኢራን ጦር ኃይሎች ጠቅላይ ኤታ ማዦር ሹም አብዱራሂም ሙሳቪም ከተገደሉት አንዱ ናቸው። ነገር ግን አሁንም ኢራን በአገር ውስጥና ከውጭ ለሚገጥማት ፈተና እንደ ዋነኛ መከላከያ የምትጠቀመው ይህንኑ እስላማዊ አብዮታዊ ዘብን ነው። ከአሜሪካውም ሆነ ከየትኛውም ወገን ለሚሰነዘር ጥቃት ይህ ዘብ ዋነኛ የአገሪቱ መከታ ነው። በሌላ በኩል ትራምፕ ዘመን ያለፈባቸው የአንድ ርዕዮተ ዓለም አቀንቃኞች የሚሏቸውን የኢራን ቁልፍ አመራሮች ሲያስወግዱ በኢራን የአገዛዝ ለውጥ አምጥተናል፣ አሁን ሀገራችሁን መረከብ ትችላላችሁ በማለት ደጋግመው ተናግረዋል። ሆኖም ከአብዮቱ በኋላ የመጡት መሪዎች አገሪቱን ለመጠበቅ ከቀደመው አስተዳደር በላይ ቁርጠኛ ናቸው። በዚህም ተጠቃሚ ኢራን ናት ብለው የፖለቲካ ተንታኞች ያምናሉ። የኢራን አብዮት ትውልድ አሁን ላይ የለም፣ በአዳዲስ ትኩስ ኃይል ተተክቷል ባይ ናቸው የፖለቲካ ተንታኞች።
የኢራን አዲሱ ጠቅላይ መሪ ሙጅተባ ኻሜኔ ከአባታቸው በ30 ዓመት የሚያንሱ ሲሆን አሁን 56 ዓመታቸው ነው። ከአሜሪካ ጋር በተካሄደው ድርድር ቁልፍ ቦታ ያላቸው የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍና የእስላማዊ አብዮታዊ ዘብ ዋና መሪ አህመድ ቫሂዲ በ60ዎቹ ዕድሜ ክልል ውስጥ ይገኛሉ። እናም እነዚህ የአዲሱ ትውልድ መሪዎች ሀገራቸውን ለመከላከል እንደማያመነቱ አሳይተዋል፣ ያሳያሉም ተብሎ ይታመናል። ለመሆኑ ኢራን እንደተባለው ቆራጥ ተተኪ አመራሮችንና በጀነራል አህመድ ቫሂዲ የሚመራውን እስላማዊ አብዮታዊ ዘቡን ይዛ ከአሜሪካና እስራኤል ጋር የገባችበት ፍጥጫን እጅ ሳትሰጥ ምን ያህል ማስቀጠል ትችል ይሆን? የተኩስ አቁም ስምምነቱን በመቀልበስ ዳግም የተቀሰቀሰው ግጭትስ መቋጫው ምን ይሆን? ላለፉት 6 ወራት ቀጠናውን በእጅጉ የለወጠው ይህ ጦርነት ሊቆም እንደሆነ የሚያሳዩ አንዳንድ የተጀመሩ ተስፋ ሰጪ ውይይቶች የነበሩ ቢሆንም የተሻለ ነገር እስከሚመጣ ጊዜ መውሰዱ እንደማይቀር ግን በዚህ ሳምንት ያገረሸው ጥቃት ማሳያ ነው። ሰላም።